ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የኤሎን መስክ ኩባንያ የሆነው SpaceX በካሊፎርኒያ ከሚገኘው የጠረፍ ጣቢያ 28 ስታርሊንክ ሳተላይቶችን አምጥቋል። ሳተላይቶቹን የተሸከመው ፋልኮን 9 የተሰኘው ሮኬት የSpaceXን ዓለም አቀፍ የኢንተርኔት አገልግሎት ማስፋፋት ወደ ህዋ መምጠቁን በርካታ ዓለም አቀፍ መገናኛ ብዙሃን ዘግበዋል። SpaceX በተለያዩ ሀገራት የኢንተርኔት አገልግሎት እያቀረበም ይገኛል። ቻይና ባህር ውስጥ ነዳጅና የተፈጥሮ ጋዝን በማውጣት ጥቅም ላይ እያዋለች ይገኛል። ሀገሪቷ ባህር ውስጥ የዘረጋችው የነዳጅና የጋዝ ማስተላለፊያ የቧንቧ መስመር አጠቃላይ ርዝመቱ 10,000 ኪሎ ሜትር ማለፉን አስታውቃለች። የባህር ጨውና የተለያዩ ኬሚካሎችን ተቋቁሞ ለዓመታት የሚቆየው ይህ ግዙፍ የቧንቧ መስመር ለማምረትና ለመዘርጋት ዘመናዊ ቴክኖሎጂ ወሳኝ ድርሻዎች እንዳላቸው ተጠቁሟል። ቻይና ባለፉት 5 ዓመታት ባህር ውስጥ የዘረጋቻቸውን የነዳጅና የጋዝ ማስተላለፊያ ቧንቧዎች ከ2 ኢንች እስከ 48 ኢንች የሚደርስ ስፋት እንዳላቸውም CGTN ዘግቧል። ሱዳን በአባይ ወንዝ ውሃ ሙላት የተነሳ የአስቸኳይ ጊዜ አዋጅ አወጀች። የሱዳን መስኖና ውሃ ሀብት ሚኒስቴር ባወጣው አዋጅ በአባይ ወንዝ ዳርቻ የሚገኙ ነዋሪዎች በሙሉ ከባድ አደጋ ውስጥ መግባታቸውን አስታውቋል። የአባይ ወንዝ ውሃ ሙላት እየመጣ ያለውን ከሁለቱም አባይ ወንዞች ማለትም ከጥቁርና ከነጭ አባይ መሆኑን የጠቀሰው ሚኒስትሩ በተለይ ማስጠንቀቂያ የሰጠው ለካርቱም ሪቨር ናይል፣ ሲናር፣ ዋይት ናይል እና ብሉ ናይል በተሰኙ አካባቢዎች ለሚገኙ ዜጎች ነው። ባለፉት 4 ቀናት ውስጥ ከፍተኛ የሆነ የውሃ ፍሰት እየመጣ መሆኑን የገለጸው ሚኒስትሩ በሚቀጥሉ ቀናት ይህ እየጨመረ ስለሚሄድ በጎርፉ የተነሳ የእርሻ መሬቶችና ቤቶች ጭምር ሊጥለቀለቁ እንደሚችሉ ማሳሰቢያ ሰጥቷል። ይህን ማሳሰቢያ ተከትሎም በተለይ በሪቨር ናይል አካባቢ የሚገኙ አርሶ አደሮች የሽንኩርት ምርታቸውን በቅናሽ ለገበያ ማቅረብ መጀመራቸው ተዘግቧል። በተያያዘ የሱዳን መስኖና ውሃ ሀብት ሚኒስቴር በመግለጫው በአሁኑ ወቅት ከጥቁር አባይ ወንዝ ማለትም ከኢትዮጵያ እየፈሰሰ ያለውን ውሃ በቀን 730 ሚሊዮን ኪዩቢክ ሜትር መሆኑን አስታውቋል። ይህ ደግሞ በሱዳን የሚገኙት ግድቦች መያዝ ከሚችሉት ውሃ መጠን ከፍተኛ ብልጫ እንዳለው አስረድቷል። የገንዘብ ሚኒስቴር ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ በአጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ ተሰማ። ይህ አዲስ ግብር 15 በመቶ ተጨማሪ እሴት ታክስ እና 15 በመቶ የኤክሳይዝ ቀረጥን የሚያካትት መሆኑን ሚኒስትሩ ገልጸዋል። ይህ እርምጃ በሀገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑና የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነም ተመላክቷል። ሚኒስትሩ ባለፈው ሳምንት በመጨረሻ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠዋል። በዚህ መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30% የኤክሳይዝ ታክስ እና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኙበታል። እንዲሁም አማራጭ አነስተኛ ታክስ እና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ካፒታል ጋዜጣም ለመረዳት ችሏል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ሲከሰት እንደነበር ይታወሳል ሲል ካፒታል በገጹ አስነብቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሰኞ ዕለት ዋይት ሀውስ ውስጥ እንደሚያገናኟቸው የተገለጸ ሲሆን ውይይታቸውም እስራኤል በጋዛ ግዛት የምታደርገውን ጦርነት የማስቆም ዓለም አቀፍ ግፊት በከፍተኛ ደረጃ እየጨመረ ባለበት ወቅት ነው። ትራምፕ በቅርቡ መፍትሄ ሊያመጣ ይችላል ብለው ያቀረቡትን ባለ 21 ነጥብ እቅድ ከኔታንያሁ ጋር እንደሚወያዩበት ይጠበቃል። ይህ የሰላም እቅድ በዋናነት ወዲያውኑ ተኩስ እንዲቆም፣ በቀጣይ 48 ሰዓታት ውስጥ ታጋቾች በሙሉ እንዲለቀቁና የእስራኤል ወታደሮች ከጋዛ ቀስ በቀስ እንዲወጡ የሚጠይቅ ነው። ፕሬዚዳንት ትራምፕ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት በመካከለኛው ምስራቅ በታላቅነት እውነተኛ እድል እንዳለ በመጠቆም ሁሉም ወገኖች ለመጀመሪያ ጊዜ ልዩ ለሆነው ነገር ዝግጁ ናቸውና እናስፈጽመዋለን ብለዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኔታንያሁ በኒውዮርክ በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ሐማስ እስኪጠፋ ድረስ ጦርነቱን ማስፈጸም አለብን በማለት አቋማቸውን በድጋሚ አንጸባርቀዋል። ሆኖም ከትራምፕ ጋር በጋዛ የእስረኞች ልውውጥና የተኩስ ማቆም እቅድ ላይ እየሰሩ መሆኑን ገልጸዋል። ይህ ወሳኝ ስብሰባ የሚካሄደው እስራኤል ዓለም አቀፍ ተቃውሞ እየገጠማ ባለበትና የኔታንያሁ ጥምር መንግስት የውስጥ ተቃውሞ እየጨመረበት ባለበት እንዲሁም የጋዛ የጤና ሚኒስቴር ከ66,000 በላይ የፍልስጤማውያን መሞታቸውን ባወጀበት ውጥረት በሞላበት ወቅት ነው። ተንታኞች እንደሚሉት ትራምፕ የኔታንያሁ ጠንካራ ደጋፊ ቢሆንም አሁን ግን የጋዛ ጦርነት ለማቆም ግፊታቸውን ሊጨምሩ እንደሚችሉ ይጠበቃል ያለው መናኸሪያ ሬዲዮ ነው። ለበርካታ ዓመታት ነፍጥ አንግበው ህዝብን ሰላም ሲነሱና ልማት ሲያደናቅፉ የነበሩ የሸኔ ታጣቂዎች
መንግስት የሚያቀርበውን ያልተቋረጠ የሰላም አማራጭ በመቀበል የቡድኑ ጃልበርሲሳን ጨምሮ 73 አባላትን 7 ብሬን፣ 4 ስናይፐር፣ 50 ክላሽ እና ሌሎች ኋላ ቀር መሳሪያዎችን ይዘው እጃቸውን ሰጥተዋል። ወዶ ገቦቹ የሆሮ ጉድሩ ወለጋ ዞን መቀመጫ ወደ ሆነችው ሻምቡ ከተማ የገቡ ሲሆን የቴዎድሮስ ኮር ዋና አዛዥ ብርጋዴር ጄኔራል ረሺድ ኢብራሂምን ጨምሮ የክፍለ ጦሩ አመራር፣ የወረዳዎች አመራር፣ አባገዳዎችና የሀገር ሽማግሌዎች በተገኙበት አቀባበል ተደርጎላቸዋል። በዚህ በሰለጠነ ዘመን ዓላማ የሌለው ትጥቅ አንግበው በጫካ መኖር ትርፉ ውድቀትና ኪሳራ ነው ያሉት ብርጋዴር ጄኔራል ረሺድ ኢብራሂም የሰላምን ምንነትና አስፈላጊነት ተረድተው እጅ ለሰጡ የሸኔ አባላት በየደረጃው ከሚገኙ የመንግስት አካላት ጋር በመነጋገር ወደ ህብረተሰቡ ተመልሰው መስራት እንዲችሉ አስፈላጊውን ድጋፍና ክትትል እናደርጋለን ብለዋል። ኮሩ በየተሰማራበት የግዳጅ ቀጠና እጥፍ ድርብ ድል እያስመዘገበ መሆኑን ጠቅሰው በቀጣይ የሰላም አማራጭ ወደ ጎን በመተው በየጫካው የሚሽለኮለኩ የቡድን አባላት ላይ የሚወስደውን እርምጃ ተጠናክሮ ይቀጥላል ማለታቸው ከኢፌዴሪ መከላከያ ሰራዊት የማህበራዊ ትስስር ገጻቸው ያገኘነው መረጃ ያመለክታል። የኮሩ ዘመቻ ኃላፊ ሌተናል ኮሎኔል ጌታነህ አሰፋ በበኩላቸው ኮሩ በቀጠናው ሌት ተቀን ደከመኝ ሰለቸኝ ሳይል በሚያደርገው አሰሳና ስምሪት በርካታ ድሎችን እያስመዘገበ መሆኑን አንስተው ይህም አንዱ የስምሪታችን አቅም ማሳያ ውጤት ነው ብለዋል። አክለውም ይህ ትልቅ ስኬት የሰራዊቱ ሞራልና የማድረግ አቅም ከፍ እንደሚያደርገውም ተናግረዋል። እስራኤል በአየርና በምድር እየፈጸመች ባለው ጥቃት ምክንያት 2 እስራኤላውያን ታጋቾች ጋር ግንኙነት እንደተቋረጠበት የገለጸው ሐማስ ታጋቾችን ከአደጋው በህይወት ለማውጣት የአየር ድብደባውን ለጊዜው እንዲያቆምና ጦሩ ከፊል ጋዛን ለቆ እንዲወጣ ማሳሰበ። እሁድ ዕለት የእስራኤል ወታደራዊ ኃይል በጋዛ ከተማ ባደረሰው ጥቃት ማታን አንግረስትና ኦምሪ ሚራን የተባሉ 2 ታጋቾች ጋር ግንኙነት እንደተቋረጠ የገለጸው ቡድኑ የ2 እስረኞች ህይወት በጣም አደጋ ላይ ነው። እነዚህ ዜጎቻቸውን በደህና ማግኘት ከፈለጉ ከእሁድ ከቀኑ 11 ሰዓት ጀምሮ የአየር ላይ እንቅስቃሴ ማቆም አለባቸው ሲል መግለጫው ገልጿል። በሳብራና ታል አልሃዋ ሰፈሮች ውስጥ ባለፉት 48 ሰዓታት በተፈጸመው አሰቃቂ ወታደራዊ ዘመቻና ኃይለኛ ጥቃቶች ምክንያት ከ2 እስረኞች ጋር የነበረውን ግንኙነት ተቋርጧል። ፈልገን ለማግኘት ደግሞ የእስራኤልን ታንኮች አካባቢዎቹን ዘግተዋል ብሏል። በዚህም መልክ የእስረኞች ደብዛ እንደጠፋ የገለጸው የሐማስ ወታደራዊ ክንፍ አልቃሳም ብርጌድ የእስራኤል ጦር ወታደሮች ከጋዛ ከተማ ማዕከል በስተደቡብ ምስራቅ አቅራቢያዎች እንድታስወጣ ለ24 ሰዓታት የአየር ጥቃት እንድታቆም ጠይቋል። አክሎም ፕሬዚዳንት ትራምፕ አፋጣኝ የተኩስ አቁም ስምምነት በተመለከተ ያቀረቡት ባለ 21 ነጥብ የስምምነት ሀሳብ ዙሪያ በእቅዱ ላይ ገለጻ እንደተደረገለት፣ ነገር ግን ከሸምጋዮች ከግብጽና ከኳታር ይፋዊ የመደራደሪያ አቅም ተከትሎ እንዳልደረሰው የገለጸው ሐማስ ማንኛውንም ሀሳብ በአዎንታዊና በኃላፊነት ለማጥናት ዝግጁ መሆኑን ገልጿል። የሐማስ ባለስልጣናት ቡድኑ ቀደም ሲል ጦርነቱ እንዲያበቃ ፍላጎት እንዳለው በመግለጽ የእስራኤላውያን ጦር ሙሉ በሙሉ ከጋዛ እንዲወጣ ከተደረገው ሁሉንም ታጋቾች ለመልቀቅ ፈቃደኛ መሆኑን ተናግሯል ሲል ሮይተርስ፣ ጄሩሳሌም ፖስት እና ሌሎችም ዘግበዋል። ዩክሬን ሩሲያን ለወንጀልና ከኔቶ ጋር ወደ ቀጥታ ጦርነት ለማስገባት በማሰብ ተመሳስለው በተሰሩና የሩሲያ ባንዲራ የሚያውለበልቡ ሰው አልባ ድሮኖችን በማዘጋጀት በሩማኒያና በፖላንድ ውስጥ ጥቃት ለማድረስ ሴራ ማሴሯን ተነገረ። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ በቴሌግራም ቻናላቸው ላይ እንደገለጹት ዩክሬን ከዚህ ቀደም የወደቁትን በርካታ የሩሲያ ጌራን 2 ካምካዜ ድሮኖችን ወደ ነበረበት ለመመለስ የጦር ጨቅላናት በማስታጠቅና በአውሮፓ ህብረት ሀገራት ውስጥ ወደሚገኙ ዋና ዋና የኔቶ ማጓጓዣ ማዕከላት ጥቃት ለማድረስ እያሰበች መሆኑን ደርሰንበታል ብለዋል። ዓመታትም በዘለቀው የሁለቱ ጦርነት የወደቁ ወይም የሩሲያ ሰው አልባ አውሮፕላኖችን በማደስ በአውሮፓ ሀገራት ላይ ጥቃት በመፈጸም ሞስኮን ጥፋተኛ ለማድረግ እና በሩሲያና በኔቶ መካከል የትጥቅ ግጭት በመፍጠር በአውሮፓ ዘመናዊ ታሪክ አውዳሚ የሆነውን የሶስተኛ ዓለም ጦርነት ለማስጀመር ማቀዷን በስለላ ደርሰንበታል ብለዋል። በአውሮፓ ህብረት ሀገራት ውስጥ ወደሚገኙ ዋና ዋና የኔቶ ማጓጓዣ ማዕከላትን ለማጥቃት እንዳሰበች የተናገሩት ሚኒስትሯ በተመሳሳይ ጊዜ ለጥቃቱ ሞስኮን ተጠያቂ በማድረግ በአውሮፓ የውሸት ትረካ ይሰራጫል ብላለች። እንደ ዛካሮቫ አባባል እንደዚህ አይነት የተንኮል ተግባር ዓላማ ኔቶ ከሩሲያ ጋር በቀጥታ ወታደራዊ ግጭት እንዲፈጠር ማድረግ ሲሆን ከመስከረም አጋማሽ ላይ እነዚሁ የታደሱ የጌራን ድሮኖች በላቪቭ ክልል ወደሚገኘው የቮርቪስክ ማሰልጠኛ ቦታ መድረሳቸውን ገልጻለች። ዛካሮቫ የሃንጋሪ ጋዜጠኞችን ጠቅሳ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ለእነዚህ ድርጊቶች የተጠረጠሩበት ምክንያት ቀጥተኛ እንደሆነ ከባድ ሽንፈት እየደረሰባቸው የሚገኙት የዩክሬን ታጣቂ ኃይሎች ዓለምን ብሎም አውሮፓን ወደ ጦርነቱ በመጎተት አውሮፓ ምድር ሶስተኛ ዓለም ጦርነት ለማስጀመር ነው ስትል ገልጻለች ሲሉ የዘገቡት ሞስኮ ታይምስ እና ፍራንስ 24 እና ሌሎች ዓለም አቀፋዊ ሚዲያዎች ናቸው። በነዳጅ የሚሰሩና አገልግሎት እየሰጡ ያሉ ተሽከርካሪዎች ዕጣ ፈንታቸው ወደ ኤሌክትሪክ መቀየር ነው ሲሉ የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ
በርኦ ሐሰን በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን ገልጿል። ኃላፊው የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያ ከ100,000 በላይ ተሽከርካሪዎችን ወደ ገበያ ማስገባት ችላለች ማለታቸውን ኤፒድ ዘግቧል። በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95% የሚሆኑ የኤሌክትሪክ ለማድረግ እየተሰራ መሆኑን ተናግረዋል። መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት አቅዶ እየሰራ ሲሆን በቀጣዮቹ 10 ዓመታት ውስጥ ከ500,000 በላይ የኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑንም አክለው ገልጸዋል። የአውሮፓ ህብረት ኮሚሽን የኮቪድ ክትባት ትክክለኛ የጤና ቁጥጥር ሂደቶችን ሳያሟላ መጽደቁንና መሰራጨቱን በይፋ አረጋግጧል። የኮቪድ ክትባት በወሰዱ ሰዎች ላይ በተደረገ ጥናት የልብ የአንጎልና የደም መርጋትን አደጋ መጨመሩን በቅርቡ ጊዜ የወጣ ጥናት አረጋግጧል። ከ8 ሀገራት የተውጣጡ ወደ 99 ሚሊዮን የሚጠጉ ከተከተቡ ሰዎች ላይ በተደረገ አንድ ትልቅ አዲስ ጥናት ክትባቶቹ ወስደው አስትራዜኔካ ጃብን ከወሰዱ በኋላ የልብ ችግርን የመጨመር ግንኙነት እንዳለው ጥናቱ አረጋግጧል። የመጀመሪያዎቹ 2 ክትባቶች በወሰደው ሰው ላይ የልብ ስጋት መጨመር በአንጻራዊ ሁኔታ ቀላል ቢሆንም አስትራዜኔካ ጃብ የተባለው ክትባት ከወሰዱ በኋላ ግን በአማካይ በተፈጥሮ ከተከሰቱት የልብ ነርቭ በሽታዎች ቁጥር በ3 እጥፍ እንደጨመረ ጥናቱ ገልጿል። የሽሬና የጎንደር ሆስፒታሎችን ለማጠናከር የሚያስችል 4.1 ሚሊዮን ዩሮ ስምምነት ተፈረመ። ኢትዮጵያና ጣሊያን በሽሬና በጎንደር ሆስፒታሎች የጤና አጠባበቅ አገልግሎት ለማጠናከር የ4.1 ሚሊዮን ዩሮ ስምምነት መፈራረማቸውን የገንዘብ ሚኒስቴር አስታውቋል። ስምምነቱ የኢትዮጵያ የገንዘብ ሚኒስትር አህመድ ሺዴ እና በኢትዮጵያ የጣሊያን አምባሳደር አጉስቲኖ ፓሌሴ ተፈራርመዋል። ሚኒስትሩ አቶ አህመድ ሺዴ በስነ ስርዓቱ ላይ ባደረጉት ንግግር በተለይም ግጭት፣ መፈናቀልና የህዝብ አገልግሎት መቋረጥ በሚስተዋልባቸው በትግራይና አማራ ክልሎች ላይ የፕሮጀክቱ መጀመር አስፈላጊነቱን አጽንኦት ሰጥተውበታል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2136 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። በሳምንቱ ውስጥ በተደረገው 10ኛ ዙር በረራ ወደ ሀገራቸው የተመለሱት 1306 ወንዶችና 749 ሴቶች እንዲሁም 81 ጨቅላ ህጻናት ናቸው። ከተመላሾች መካከል 354 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንዳሉም የሚኒስትሩ መረጃ ያሳያል። መስከረም 5 ቀን 2018 ዓ.ም በተደረገው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 3682 ኢትዮጵያውያን ወደ ሀገር መመለስ ተችሏል። የካርቦን ልቀትን 80% የሚቀንስና የነዳጅ ቁጠባን በ12% የሚያሻሽል ሱፐርቴክ የተሰኘ ምርት ይፋ ሆነ። የኢኮቴክ ሶሉሽን ኃላፊነቱ የተወሰነ የግል ማህበር ከተሽከርካሪዎች የሚለቀቀውን በካይ ጋዝ በአማካይ በ80% ለመቀነስ የሚያስችል እንዲሁም የነዳጅ ቁጠባን በአማካኝ 12% የሚጨምር የአውሮፓ ምርት የሆነውን ሱፐርቴክ የተሰኘውን ምርትን በዛሬው ዕለት የመንግስት ባለስልጣናትና የግሉ ዘርፍ በተገኙበት ይፋ አድርጓል። ሱፐርቴክ በነዳጅ ታንከር ውስጥ የሚገጠም መሳሪያ ሲሆን በነዳጅ ኃይል የሚንቀሳቀሱ ተሽከርካሪዎችና ሞተሮች ውስጥ በመሆን የንጥረ ነገር ነዳጅን ለማሻሻል የካርቦን ልቀት 80% ሲቀንስ የነዳጅ ቁጠባን በ12% የሚያሻሽል እንደሆነም የኢኮቴክ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ የሆኑት ዶክተር ዴሌሳ ዳባ ተናግረዋል። ዶክተር ዴሌሳ አክለውም ሱፐርቴክ የካርቦን ልቀት 80% በመቀነስ የነዳጅ ቁጠባን 12% ማሻሻል የሚችልና የጥገና ወጪን 50% መቀነስና በተጓዳኝ የሞተሮችን እድሜ መጨመር እንደሚችልም ገልጸዋል። ሱፐርቴክ ምርት የአየር ብክነትን በመቀነስ ለህብረተሰቡ በከፍተኛ ሁኔታ የጤና ጠንቅ የሆነውን ከተሽከርካሪዎች የሚለቀቅ በካይ ጋዝ በመቀነስ ለማህበረሰብ የጤና ጥቅም ከማበርከቱም በላይ ሀገራችን በውድ ዋጋ በውጭ ምንዛሬ ከውጭ ተገዝቶ የሚገባውን የነዳጅ አጠቃቀምን በእጅጉ ያሻሽላል ተብሏል። ሱፐርቴክ ምርት ለ5 ዓመታት የሚያገለግል ወጪም ተመጣጣኝ እንደሆነ ተገልጿል። ኢኮቴክ ሶሉሽን ኃላፊነቱ የተወሰነ የግል ማህበር ከተመሰረተ 8 ወር እንደሆነ የተገለጸ ሲሆን በአሁኑ ሰዓት 30 ለሚደርሱ ሰዎች የስራ ዕድል መፍጠር መቻሉንም ተነግሯል። የኢትዮጵያ አየር መንገድ ከ20,000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገለጹ። አቶ መስፍን ከዘመን ኢኮኖሚ ዝግጅት ክፍል ጋር በነበራቸው ቆይታ አየር መንገዱ የስራ ዕድልን በመፍጠር በኩል በአሁኑ ወቅት 20,000 ቋሚ ሰራተኞችን የሚያስተዳድር ሲሆን 1,700 ያህሉ ፓይለቶች መሆናቸውን ገልጸዋል። ከ4,000 በላይ የበረራ አስተናጋጆች ያሉት መሆኑን ጠቁመው ከ2,500 በላይ ቴክኒሽያኖች መኖራቸውንም አንስተዋል። ከዚህ በተጨማሪ 5,000 የሚሆኑ ኮንትራት ሰራተኞች በአየር መንገዱ እየሰሩ እንደሚገኙም ተናግረዋል። የአየር ትራንስፖርት አገልግሎት ለአንድ ሀገር ኢኮኖሚና ማህበራዊ እንቅስቃሴ ትልቅ ሚናን የሚጫወት መሆኑን አንስተው ኢትዮጵያን ከመላው ዓለም ጋር ከማስተሳሰር ጀምሮ በሀገሪቱ ቱሪዝም እንዲስፋፋ እያደረገ መሆኑንም ገልጸዋል።
በበርካታ የኢትዮጵያ አካባቢዎች የሚገኙ ማህበረሰብ በትጥቅ ግጭት እና በሌሎች የሰላም እጦት ሁኔታዎች ምክንያት የጤና አገልግሎት ለማግኘት ችግር ይገጥማቸዋል። ይህን ችግር ለመቅረፍ ዓለም አቀፍ ቀይ መስቀል ኮሚቴ ባሳለፈው ሳምንት ከኢፌዴሪ ጤና ሚኒስቴር ጋር ለ2 ቀናት በህግ አወጣጥ ላይ ውይይት አካሂዷል። የውይይቱ መድረክ በእንደዚህ አይነት ሁኔታዎች ውስጥ ለጤና አጠባበቅ የሚደረግ ከለላን በ2024 በጸደቀው የሀገሪቱ የጤና ህግ ረቂቅ ደንቦች እና መመሪያዎች ውስጥ ለማካተት ያለመ ነው። ከ8 የጤና ሚኒስቴር የስራ ክፍሎች የተውጣጡ 20 ተሳታፊዎች የዓለም አቀፍ የቀይ መስቀል ኮሚቴ የመጀመሪያ ደረጃ ምክረ ሀሳቦችን በተመለከተ ሀሳባቸውን አካፍለዋል። የብሔራዊ መረጃና ደህንነት አገልግሎት አባል ነኝ በማለት ሰዎችን በማስፈራራት እያገተ ገንዘብ ሲቀበል የነበረ ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ዳዊት ጥላሁን ወይም እንተስኖት ጥላሁን የተባለው ግለሰብ ሐሰተኛ የብሔራዊ መረጃና ደህንነት አገልግሎት መታወቂያ በመጠቀም የተቋሙ ሰራተኛ ነኝ በማለት ሰዎችን በማገትና በማስፈራራት ገንዘብ እንዲቀበል ከህብረተሰቡ የመጣን ጥቆማ መነሻ በማድረግ የብሔራዊ መረጃና ደህንነት አገልግሎትና የአዲስ አበባ ፖሊስ ጠቅላይ መምሪያ በጥምረት ባደረጉት ክትትል ግለሰቡን መስከረም 16 ቀን 2018 ዓ.ም በቁጥጥር እንዲውል አድርገዋል። ተጠርጣሪው ከሜክሲኮ ወደ ጋርመንት በታክሲ ተሳፍራ የምትሄድ የግል ተበዳይን ሳሮን ተስፋዬ ደህንነት ነኝ በማለት በማስፈራራትና በመደብደብ ጉዳት ያደረሰባት መሆኑን የግል ተበዳይ በማህበራዊ ሚዲያ ማሰራጨቷ ይታወቃል። ግለሰቡ በግል ተበዳይ ላይ ባደረሰው ጉዳት በህግ የሚጠየቅ መሆኑን ፖሊስ አስታውቋል። ግለሰቡ በቁጥጥር ስር በዋለበት ወቅት ሐሰተኛ የብሔራዊ መረጃና ደህንነት አገልግሎት መታወቂያ እንደተገኘበትም ፖሊስ አስታውቋል። በግለሰቡ በተመሳሳይ የወንጀል ድርጊት የተፈጸመበት ግለሰብና ስለ ግለሰቡ ማንኛውም መረጃ ያለው ሰው ለአዲስ አበባ ፖሊስ ጠቅላይ መምሪያ መረጃ በመስጠት ትብብር እንዲያደርግና የጸጥታ አካላትና አባል ነን በማለት የሚያስፈራሩና ተጽዕኖ የሚያሳድሩ ግለሰቦች ሲያጋጥሙ በወቅቱ ለፖሊስ እንዲያሳውቁ መልእክት ተላልፏል።